ሰላም ደናችሁ ትንሽ ጠፋ ብለናል ለሱም ይቅርታ እንጠይቃለን። አንዳንዶቻችሁ የበፊቶቹ ቪዲዮዎች ለምን ጠፉ ለምን ተደለቱ የሚል ጥያቄ ጠይቃችኋል። በልዩ ሁኔታ ያዘጋጀናቸው ስለነበር ነው። አሁን ዝግጅታችንን ጨርሰናል። ከዚህ በኋላ ቢያንስ በሳምንት አንድ ቪዲዮ እንለቃለን። ስለዚህ ወደ ዛሬው መልእክት እስኪ እንግባ። እግዚአብሔር ለታላቅ ነገር ሲመርጥህ ብዙውን ጊዜ ሰዎችን ከህይወትህ ያርቃል፣ ያገልሃል። ይህ የሚሆነው ብቁ ስላልሆንክ ሳይሆን እያነጻ ስለሆነ ነው። የእርሱን ድምፅ ብቻ እንድትሰማ በአካባቢህ ያለውን ጫጫታ ያጠፋል። ብዙዎች ሌሊት ያለቅሳሉ፣ እንዲህም ይላሉ፣ ለምን ማንም የለኝም? ለምን ጓደኞች ይጠፋሉ? ለምን ሰዎች አይረዱኝም? እግዚአብሔር ግን ነፍስን ሲመርጥ ያቺ ነፍስ ከህዝብ ጋር እንድትሄድ አይፈቅድም። በዝምታ ውስጥ ለመስራት እንዲመቸው ይለያታል። ተጥያለሁ ብላችሁ ታስባላችሁ፣ ነገር ግን እውነታው ተመርጣችኋል። ለመለኮታዊ መንጻት ተመርጣችኋል። ሰዎች ጥለውኝ ሄዱ ብላችሁ ታስባላችሁ፣ ነገር ግን መንፈሳችሁ በብርታትና በንጽህና እንዲያድግ እነርሱን ያስወገደው ራሱ እግዚአብሔር ነው። አንድ ሰው መለኮታዊ ጥሪ ወይንም የእግዚአብሔር ዓላማ በሕይወቱ ሲኖር ከብዙ ሰዎች ጋር አብሮ መሄድ ይሳነዋል። ምክንያቱም የዚያ ሰው መንፈሳዊ ደረጃ እና ዓላማ ከተራውና ከዕለታዊ አኗኗር ስለሚለይ ነው። ወደ ተራ ወሬ ወይም ሐሜት፣ ወደ ላይ ጓደኝነት፣ ወደ ትርጉም አልባ ንግግሮች መግባት አትችልም። ምክንያቱም ነፍሳችሁ አሁንም ከፍ ያሉ ወይም የላቁ ነገሮችን ትናፍቃለች። ትኩረታችሁ ወደ እውነተኛ እሴት፣ ጥልቅ ግንኙነትና አስተዋይነት ይቀየራል። በሰዎች መካከል ተቀምጣችሁ ብቸኝነት ይሰማችኋል። ምክንያቱም መንፈሳችሁ ከዓለማዊ ሞገዶች ወይም ፍሪኩዌንሲስ በላይ ከፍ ብለዋል። ልብህ እውነትን መራብ ሲጀምር፣ አይኖችህ ሌሎች የሚዘነጉትን ማየት ሲጀምሩ፣ መንፈስህ ሌሎች የሚሳለቁበትን መመርመርና መለየት ሲጀምር፣ ብቸኝነት የመንፈሳዊ ጥሪህ ማስረጃ ይሆናል። እግዚአብሔር ከሕዝቡ መካከል የሚለይህ ለመቅጣት ሳይሆን ሊያዘጋጅ ነው። እያንዳንዱ የተመረጠ ሰው በብቸኝነት ሸለቆ ውስጥ ማለፍ አለበት። ይህ እርግማን ሳይሆን ቅዱስ ሂደት ወይም ሆሊ ፕሮሰስ ነው። የምትደገፉበት ሰው ሳይኖራችሁ፣ ስቃያችሁን የሚረዳችሁ ማንም ሳይኖር፣ ያኔ ነው እግዚአብሔር ነፍሳችሁን ማሰልጠን የሚጀምረው። እምነታችሁ በእርሱ ላይ ብቻ እንዲመሰረት የሰው ድጋፍና ምቾትን ያስወግዳል። እነዚህ መማር ትጀምራላችሁ። የእድል ፋንታችሁን ክብደት ማንም ሰው መሸከም አይችልም። የጥሪያችሁን ጥልቀት ማንም ጓደኛ መቋቋም አይችልም። በውስጣችሁ ያለውን እሳት ማንም ሊረዳው አይችልም። ምክንያቱም ያንን እሳት ያስቀመጠው ራሱ እግዚአብሔር ነውና። እርሱን እንድትታመኑ፣ እርሱን ብቻ እንድትሰሙ፣ ሌሎች መሄድ የማይችሉበት ቦታ መሄድ እንድትችሉ እያነጻችሁን። ዓለም አይረዳችሁ። ዝምታችሁ እንደ ትዕቢት ይወስዱታል። ሰላማችሁና መረጋጋታችሁን ለመራራቅ፣ ጥናታችሁ እንደ ትምክት ይወስዱታል። እናንተ ግን ትዕቢተኛ አይደላችሁ፣ የነጻችሁ ናችሁ። ብቸኛ አይደላችሁ፣ የተመረጣችሁ ናችሁ። የተናቃችሁ አይደላችሁም፣ የተጣራችሁ ናችሁ። እግዚአብሔር ሲመርጥህ እድገትህ መለኮታዊ ብቸኝነት ስለሚፈልግ ከለመድከው ነገር ያርቅሃል። ሁሉንም መዘናጋት፣ ሁሉንም ግንኙነት፣ መንፈስህን የሚያጨልም ሁሉንም ምቾት ይወስዳል። ወደ ኋላ ተመልከት፣ እውነትንም ታያለህ። እያንዳንዱ የብቸኝነት ወቅት ወደ እግዚአብሔር አቀረበህ። ትቶህ የሄደ ጓደኛ ሁሉ ለእግዚአብሔር መገኘት ተጨማሪ ቦታ ሰጠ። እያንዳንዱ አለመግባባት ደግሞ ወደ ጥበብ መግቢያ በር ሆነ። የተመረጡት ብዙውን ጊዜ ብቻቸውን የሚሄዱት ለዚህ ነው። ምክንያቱም ከእግዚአብሔር ጋር ያላቸው ቅርርብ በሰዎች ላይ ጥገኛ መሆንን ይተካል። የተመረጠች ነፍስ ተቀባይነትን አታሳድድም። ከእግዚአብሔር ጋር መስማማትን ትፈልጋለች። እግዚአብሔር ወደ ከፍታ ሲጠራህ ክበብህን ወይም ጓደኞችን መከርከም ወይም ማሳነስ አለበት። ሁሉም ወደምትሄድበት መሄድ አይችሉም። ሁሉም የዓላማህን ክብደት መሸከም አይችሉም። ስለዚህ እግዚአብሔር ጣልቃ ይገባል፣ ይለይሃል፣ ይሰውርሃል። ስልኩ እንዳይጮህ ያደርጋል። ሰዎች ስምህን እንዲረሱ ያደርጋል። እናም ልብህ ሲያዝን መንፈስህ መተንፈስ ይጀምራል። መለኮታዊ ብቸኝነት አለመኖር አይደለም፣ ተሰውሮ መገኘት ነው። እግዚአብሔር ደስታን ከብዙ ሰዎች መመኘትን እስክትተውና ደስታን ከእርሱ ብቻ እስክታገኝ ድረስ ይሰውርሃል። የተመረጡ ጥቂት ጓደኞች አሏቸው። አንዳንዴም ምንም የላቸውም። አስቸጋሪ ስለሆኑ አይደለም፣ ነገር ግን በጥልቀት መንፈሳዊ ስለሆኑ ከምድራዊ ነገር ከፍ ያሉ፣ ከወሬ በላይ
ከፍትወት በላይ ከምኞት በላይ ናቸው። ዝምታቸው ብርሃንን ይሸከማል። መገኘታቸው እውነትን ይሸከማል። ጸሎታቸው እሳትን ይሸከማል። ሰዎች የሚርቁህ ስለሚጠሉ ሳይሆን በአንተ ላይ ያለው ብርሃን ጥላቻቸውን ስለሚገልጥ ነው። አንተ በጨለማ ትውልድ ውስጥ ብርሃን ነህ። እናም ጨለማ ምቾት ሳይሰማው በብርሃን አጠገብ መኖር አይችልም። ስለዚህ ብቻ እንደሆን ከተሰማህ፣ ማንም የማይረዳህ ከሆነ ምክንያቱ እግዚአብሔር ትኩረት በምትሰጠው ነገር ስለሚቀና ነው። እርሱ እንዲህ ይላል፣ ሁሉም በመንፈሳዊ ዓይን ስለማያይ ከሁሉም ጋር መሄድ አትችልም። የተመረጡት በጠባቡ መንገድ ይሄዳሉ። እናም ጠባብ መንገዶች ፈጽሞ የተጨናነቁ አይደሉም። እግዚአብሔር የተመረጡትን የሚለየው ለመስበር ሳይሆን ለመገንባት ነው። ምንም አይነት ጓደኛ ከሌለህ እግዚአብሔር ጓደኛህ ይሆናል። የምታናግረው ማንም ሳይኖር እርሱ ንግግር ይሆናል። በዝምታ ስትቀመጥ እርሱ መዝሙር ይሆናል። ሌሎች ብቸኝነት የሚሉትን አንተ መለኮታዊ ቅርርብ ወይም ዲቫይን ኢንቲሜሲ ትለዋለህ። ሌሎች መገለል ብለው የሚያዩትን አንተ ደግሞ አቅጣጫ መቀየር ብለህ ታያለህ። መገለል ቅጣት ሳይሆን ዝግጅት መሆኑን ትማራለህ። በስውር የምታለቅሰው እያንዳንዱ እንባ የዓላማህን ዘር ያጠጣል። የእያንዳንዱ የዝምታ ሌሊት የጥንካሬን መሠረት ይገነባል። አልተረሳህም፣ እየተቀረጽክ ነው። ያልተወደድክ አይደለህም፣ እየተጠበቅክ ነው። እየተገለልክ አይደለም፣ እየተመራህ ነው። እግዚአብሔር ሲለይህ የሚቀንስብህ አይደለም፣ የሚለውጥህ እንጂ። እናም የመውጫህ ጊዜ ሲደርስ በትዕቢት ሳይሆን በአመስጋኝነት ትነሳለህ። አንተን ለመለየት በቂ እንደሆነ ለወደደህ ለእግዚአብሔር ምስጋና፣ ድምፁ እንድትሰማ ጫጫታውን ስላጠፋል ምስጋና፣ ለመለኮታዊ መገኘት ቦታ ለመስጠት የተሳሳቱ ሰዎችን ስላስወገደልህ ምስጋና። አንተ ፈጽሞ ብቻህን አልነበርክም። ሁልጊዜም አንተና እግዚአብሔር ነበር። ዝምታህ የእርሱ መቅደስ፣ ብቸኝነትህ የእርሱ ማስተማሪያ ክፍል፣ እንባህ የመለወጥ ቋንቋው ነበር። ስለዚህ በድፍረት ሂድ፣ የተመረጥክ ነፍስ ሆይ፣ ያለ ፍርሃት ሂድ፣ ሳትጸጸት ሂድ። እንድትገጥም ወይም እንድትስማማ የታሰብክ አይደለህም፣ እንድትለይ የታሰብክና ተከታይ እንድትሆን የታሰብክ አይደለህም፣ እንድትመራ የታሰብክና። እግዚአብሔር በምድረ በዳ ውስጥ መርቶሃል። ድልህን ማንም ሰው ለራሱ እንዳይወስድብህ እግዚአብሔር በምድረ በዳ ውስጥ መርቶሃል። በብቸኝነት ውስጥ የጀመረው ነገር በቅርቡ በክብር ይገለጣል። ብቻውን ከእግዚአብሔር ጋር የሚሄድ የተመረጠ ሰው በእውነት ብቻውን አይሄድም።